ስምሽንና ከየት እንደመጣሽና እግዚአብሔር ላንቺ ያደረገልሽን በዚህ ቤት ትነግሪናለሽ? ስሜ ትግስት ነው የሚባለው። ከመጣው ከጎሮ ነው። እኔ እግዚአብሔር ያደረገልኝ የምታስታውሱ ሰው ካላችሁ ሁላችሁም ተነስታችሁ ፈጣሪን አመስግኑልኝ። እኔ በበጎደኛ የሚያፍር ሰው ነበርኩት። በጎሮ ቤት ምታች ሰው ነበርኩት። ግን አሁን አላፈርኩትም። አሁን ግን አቅፌያለሁ። የምታስታውሱ ከሆነ የ8 ወር እርጉዞኜ ነው እያመሰከርኩት። በዛ ጊዜም ከዛ ኋላም ጭንገፋ ነበረ። ግን አይሆንም ሲባል አልሆነም። ይኸው አቅፌያለሁ በምስጋና። እኔ መጀመሪያ የሆነልኝ ማርገዝ አትችይም፣ እንኩላሊትሽና ማህፀንሽ ተቆርጦ ነው የሚወጣው። ከእንኩላሊትሽና ማህፀንሽ አንድ ላይ ተገናኝቶ ደም ቆጥሯል። መውለድ አትችይም በጭራሽ። እንትን ወድሽ በቃ ከዚህ በላይ ልጅ ማገኛት አትችይም አሉኝ። ከዛ ነው አልኩት። አዎ አለች። ከዚህ በላይ መውለድ ተስፋ የለሽም የተባልኩ ሰው ነበርኩት። ግን ፈጣሪ ረዳኝ። ይሄው አቀፈኝ። ይሄው እኔም እንደ ጓደኞቼ ቀና ብዬ ማውራት ጀመርኩት። አትወልጂም ብሎሽ ነበር ሐኪም? አትወልጂም ብሎኝ ነበር። እሺ። ከዚህ በላይ መውለድ አትችይም፣ ማህፀንሽ ተቆርጦ ይወጣል፣ ከዚህ በላይ ተስፋ የለሽም ስትለኝ አንቺ እግዚአብሔር ነሽ ወይ አልኳት። ዶክተሯን ማለት ነው። ከዛ እኔ ማመን ካቃተሽ አለችኝ። ሂጂ ኤረር ሆስፒታል ብላ ጻፈችልኝ። ወደ ኤረር ሆስፒታል ስትጽፍልኝ እዛ ሲሄድም ከዚህ በላይ መውለድ አትችይም፣ እንኩላሊትሽ ፌድ ሆኗል፣ ከዛ ከማህፀንሽ ጋር ስለተገናኘ ማህፀንሽ ተቆርጦ ይወጣል አለች። ከዛ እዛ ሲሄድም እንዳንተ ፈጣሪ አይደላችሁ፣ እኔ ወልዳለሁ፣ እኔ ተስፋ አልቆርጥም አልኩት። ከዛ ወደ ስራ ሊሄድ 11 ሰዓት ላይ ልጅ አጣው ብላችሁ የምታልቅሱ፣ ኑሮ የተጨነገፈ ብላችሁ የምታልቅሱ በቃ ሲሉ የኔም በቃ አልኩት፣ በቲቪ ማለት ነው። እኔም ከዚህ በላይ አቅፋለሁ፣ የኔም በቃ አልኩት። የኔም ከዚህ በኋላ በቃ እኔም ሁሉም ነገር ጎረቤቶች አትወልጅም እንዴ ከዚህ በላይ ምን ትሰራለች ሲሉኝ የነገር የዶክተሮች እያሉ ነገር በውስጥ ይዤ አረ እኔ ቤት ሰርቼ ነው የሚወልደው እላለሁ። ዶክተር እንደዚህ ያለኝ አላልኩም። አይ እኔ ቤት ሰርቼ የራሴ ነገር ይዤ ነው የሚወልደው እላቸዋለሁ እነሱም ማለት ነው። እኔ ግን ቁስሌን በራሴ ይዣለሁ። ከዛ በቃ ሲሉኝ የኔም በቃ ብዬ ልብስ እንደ ልጅ አቅፌ ማለት ነው አልጋ ላይ አስተኝቼ ስራ ሄድኩት። ዳላካታቡራ ባሽካባ አላላላ ቡሽባሳ ከዛ ብሬን ላይ ነበርኩት አልጋ ላይ አስተኝቼ ስራ ሄድኩት። ከዛ ባለቤቴ ደወለልኝ። አንቺ ደግሞ ጫወታ ይልሻል አለኝ። ጫወታ አይደለም እምነት ነው፣ ካመንክ ይሆናል፣ አቅፍና ይደር አልኩት። እሺ። እሱም በእምነት አቅፎ ልጅ ነው ብሎ አደረ። ከዛ በኋላ ከሌሊቱ 6 ሰዓት ደውዬ ምን እያወንክ ነው ስለ ኧረ ልጄን አቅፌ ተኝቻለሁ አለኝ። ስራ ቦታ ሆኜ ነው የምደውልለት። ከዛ እንደዚህ እያወንኩት ከዛ ብሬድ 3 ወር ሁሉ ቀረ። 3 ወር ሁሉ ቀረ። ከዛ በኋላ በቃ ከዚህ በኋላ ሄጄ ልመረመር አልኩት። አመንሹ እንዴ አለኝ። አዎ ሆኗል አልኩት። እንዴት አለ። አይ ካመንኩ ይሆናል ሁሉም ነገር ቃል ስለሆነ ቃሉን ካመንኩ ይሆናል አልኩት። ከዛ በኋላ ኤርኩት መውለድ አትችይም ያለች ሴትዮ ጋር ማለት ነው። ቀጥ ብዬ ሄጄ እማ አልኩት አለች። አስተራውንድ አለሽ እንዴ አልኳት። ለምን አለች። ምን አስተራውንድ አለሽ ወይ አለች። አልትራሳውንድ እሺ አለሽ ወይ አልኳት። ለምን ጠየሽ አለችኝ። ካለሽ መርምሪኝ አልኳት። አንቺ ደግሞ እንደ ይቃቃ ትጫወቻለሽ እንዴ አለች።
መጀመሪያም አንቺ ነው ያልሽኝ እኔ ቃቃ አይደለም ያመንኩት ፈጣሪ የሚያሳፍር አይደለም አልኳት። ከዛ በኋላ መረመረች። የ3 ወር ነፍሰ ጡር ይላል አለች። ከዛ ይሄማ ሊሆን አይችልም የሆነ አጋንንት ተሸክመሽ ነው ስትለኝ በኢየሱስ ስም እኔ አጋንንት አልተሸከምኩትም ልጅ ነው እየተሸከምኳት አልኳት እሷን። ከዛ በኋላ አላምንም ብላ ወደ ኤረድ ሆስፒታል ላከችን አሁንም ማለት ነው። ከዛ የእጄ ሲመረመረው የ3 ወር ነፍሰ ጡር ነኝ ተባልኩት። እንደገና ወስጄ እርኳት እሱን እነሱ እየሰጡንም ማለት ነው። ከዛ በኋላ አመንሽ አልኳት። አሁንማ አመንኩት አለችኝ። ከዛ የት ሄደሽ ነው ስትለኝ እኛ እኮ የኛ መድኃኒት እናንተ ሳይሆን የኛ መድኃኒት አንድ ፈጣሪ አለ ስሙ ትልቅ ስራውም ትልቅ አልኩት። ከዛ በኋላ አሁንም ወደ ጤና ጣቢያ ሂጂና ክትትሉን ግን ሊጨነግፍ ይችላል አለችኝ። በኢየሱስ ስም አይጨነግፍም አልኳት። ከዛ በኋላ እንዴት ነው ግን እምነትሽ አለችኝ። እኔ እኮ እምነት ኖሮኝ አይደለም ያጠነከረኝ ያቆመኝ እሱ ነው አልኳት። ከዛ አሁንም ትከራከረኛለች። ከዛ በኋላ ወረቀቱን ስጭኝ አልኳት። ወረቀቱን ሰጠችኝ። እንደገና ጤና ጣቢያ ጎሮ ሄድኩት። ከዛ የ3 ወር ነፍሰ ጡር ነሽ ከዛ ክትትል ጀምሩ ያሉኝ። ከዛ ቀጥ ብዬ ክትትሉን ጀመርኩት። ከዛ በኋላ የ8 ወሮኜ ነው የመሰከርኩት መጥቼ ማለት ነው። ከዛ በኋላ እነሱ ወደ አበበች ሂጂ ሲሉኝ አበበች ጥሩ አይደለም ሌላ ቦታ ሂጂ ሲሉ አሉኝ ጓደኞቼ ደግሞ ማለት ነው። ከዛ መሾለቃ ሄድኩት። መሾለቃ ሄጄ እዛ እየተከታተልኩት 9 ወር ገባሁት። ሊወልድ ሲገዶ ሊወልድ ደረስኩት። አሁን ግን ፈራለሁ አሁንም ይጨነግፍብኛል እያልኩ መጀመሪያ ደግሞ የ9 ወር ከ5 ቀን ጨንግፎብኛል። አሁንም በቃ ያቁስሉ በውስጥ ይዤ አሁንም ይጨነግፍብኛል እላለሁ። ዶክተሩን ጠይቃለሁ። ከዛ ሌሊት ሚጥ ያዘኝ። ሲሄዱ አይ መውለጃሽ አልደረሰም ይለኛሉ። ከዛ ተመልሼ ገባሁት። ከዛ ሮብ ላይ ቲቪውን ከፈትኩትና ከፍቼ እንትኑን ያዳመጥኩት ባለ ግቡ አከራያችን መጥቶ እንትን ቆጣሩን መለሰብኝ። ጫነቀው ቆጣሩን ሲመልስብኝ ምን ነው አልኩት። ምንድነው የምታስጮዩ አለኝ። ጫነቀክ እንዴ አልኩት። ከዛ ዝም አለኝና ገባው እንዳልሰማ ሰው ማለት ነው። ከዛ አሁንም ምንም አይደለም እንጀራ ልጋግር ነው ምጣዱን ለክስልኝ አልኩት። ከዛ አይ ብር ጨርሶ ነው አለኝ። ከመቼ ነው ያንተ ቆጠር ደግሞ ብር ጨርሶ አልኩትና ዝም አልኩት። ከዛ መዋላ ሳደረሰ እንደዚህ ብዬ ሮቡ ሐሙሱን መውለጃ ክፍል ገባሁት። መውለጃ ክፍል ስገባ እንትን የሚቀድሙሽ አለ ብሎኝ እኔ በጣም ምጥ ይዞኛል። ከዛ እንትን ማስታንገሻ ሰጡኝ። ከዛ እንደዚህ እየሄደን ሐሙሱን እንደዚህ አደረ። ከዛ ሴቶቹ ብዙ ነን የሄደን ሁላችን። ከዛ ለካ እነሱ ሚጥ የሚያጠፋ ነው እየሰጡን መድኃኒቱ ማለት ነው። ከዛ በኋላ ግን በእነሱም ነው የተዋጋሽ። ጌታው ለምንድን ነው የኔ ቃል እኮ ይሄ አይደለም አቅፈሽ መተሽ መሰክሪ ተብያለሁ ለምንድን ነው አልኩትና መከራከር የመርኩት ከፈጣሪ ጋር። ሽንት ቤት ውስጥ እጄ ገባሁትና ተንበርክኬ ፈጣሪን ጠየቅኩት። ከዛ በኋላ እኔ ወጣሁት። አብረን 8 ሆነን ነው የምንሄደው። ኑ አትጨነቁ ትወልዳላችሁ በሰላም አልኩትና ከነሱ ጋር እየሄደን ከዛ ከኛ ጋር እየሄደችው ከነ ልጇ በሕይወት አለፈች ሲሉኝ በኢየሱስ ስም የኔንም አይሆንም አልኩት። ከኔ ጋራ ነው መድኃኒት የወሰደችው። በጣም ፈራሁት። ጌታው አንተ እንደፈለክ አድርገኝ፣ አንተ እርዳኝ፣ አንተ አታሳፍረኝ። አርቡም እንደዚህ ዋልኩት። አርብ ማታ ዶክተሩ ለምንድን ነው አንቺ እስካሁን እየተቀመጥሽ ሲለኝ አይ እንደዚህ መድኃኒት ተሰጥቶኛል መውለድ አልቻልኩም አልኩት። ከዛ ለምንድን ነው ሲለኝ እኔ መጀመሪያ ኦፕራሲዮን ነበርኩት ልጄ እንደዚህ ሆኗል፣ አሁንም እንደዛ እቺ ልጄ እንደዚህ ትሆናለች፣ ዶክተር ለምንድን ነው የምታሰቃዩኝ ሲለው ዶክተሩ አዘነ ከልቡ። ከዛ በኋላ በቃ አንቺ አሁን ይሆናል አለኝ። ከዛ ዘይቱን ከዚህ እየወሰድኩት ነበረ። ከዛ እሱ ዶክተሩን እጄ ላይ ተቀባሁትና ይሄ ነው ኦፕራሲዮን የሚያረግሽ አሁን ትገባለሽ ሲሉኝ ጌታው አንተ ይርዳኝ ብዬ ዘይቱን እጄ ላይ ተቀባሁትና ዶክተር ይኸው እዚህ ጋር ነው ያመመኝ እያልኩት አውቀ የዶክተሩ እጅ ላይ ቀባለሁ ዘይቱን።
ዶክተሩ የቱ ጋ ነው ይለኛል። እኔ አውቄ ነው ያመመኝ አይደለም ግን እኔ ዘይቱን ይሄ ዶክተር ነው ኦፕሬሳውን የሚያደርግሽ ይሄ ነው የሚያስገባሽ ሲሉኝ እኔ ዘይቱ ነው እጁ ላይ የሚቀባው ዶክተር እዚህ ጋር ይሄው እየወጋኝ ነው ይላሉ ግን እኔ ዘይቱ እየቀባው ነው ሰውዬም ማለት ነው። ከዛ እንዲህ ያልኩት እኔ መውለጃ ክፍል ገባሁት። እኔ በሰላም ወልጄ የሌሎቹ መሞቃ ሲገቡ ራሱ እኔ የኔ አልጋ ላይ ሳይመጣ ልጄ አልጋ ላይ መታ ተኝታለች። ሌሎቹ መሞቃ አስገቡ። ጌታ ይባረክ። እኔ አቅፌው በክብር ቆምኩት። እንኳን ጌታ ረዳሽ። አሜን። እንኳን እግዚአብሔር ተአምር አደረገልሽ። አሜን። አሁንም በበረከት ኑሪ። አሜን። ይሁን አለ ሆነ። ተባረክ።